ሰላም ጤና ይስጥልን ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ሰዓቱን አጫጭር ሰበር መረጃዎች ያቀርባሉ። በርካታ መረጃዎች ዩቲዩብ ላይ በፍጥነት ሲጫኑ ቀድሞ ለእናንተ የማስታወቂያ መልእክት ወይም ኖቲፊኬሽን እንዲደርሷችሁና ታማኝ ወቅታዊና ፈጣን ዜናዎች በየሰዓቱ ልዩነት እንድትከታተሉ የዩቲዩብ ቻናልን ሰብስክራይብ በማድረግ የደወል ምልክቷን መጫን አትርሱ። ወደ ሰበር መረጃው ስናቀና የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ጦራቸው በኢራን ላይ የአየር ድብደባ እንዲከፍት ትዕዛዝ ለመስጠት እየተዘጋጁ መሆናቸው ዋል ስትሪት ጆርናል ሌሊቱን ባወጣው ዘገባ አመላክቷል። ይህንንም በተመለከተ የማስደምጣችሁ ሰበር መረጃም ይኖረኛል። በሌላ በኩል ፕሬዝዳንት ዶናልድ ጄ ትራምፕ የሆርሙዝን ወሽመጥ ለመዝጋትና በኢራን ላይ ከፍተኛ ኪሳራ ለማድረስ በአካባቢው ለሚገኘው የባህር ኃይላቸው ትዕዛዝ መስጠታቸውን ተከትሎም የአሜሪካ የባህር ኃይል ከዛሬ ጀምሮ የሆርሙዝ ወሽመጥን መዝጋቱን ይፋ አድርጓል። ይህንን ተከትሎ ግን ወደ ሆርሙዝ ወሽመጥ ለመጠጋት የሚሞክር ወይም ለማለፍ የሚሞክር የአሜሪካ ማናቸውም የጦር መርከቦች ላይ ከባድ የሆነ እርምጃ እወስዳለሁ ስትል ኢራንም አስታውቃለች። በአሜሪካ የጦር መርከቦችም ላይ ለመተኮስ እንደተዘጋጀችም ገልጻለች። ኢራን ሊታወጅባት ወይም ሊከፈትባት ስለሚችለው ማናቸውም ጦርነት የበለጠ ዝግጅት ማድረጓና ጥቃትንም በጥቃት ለመመለስ ከእንደዚህ ቀደሙ ዝግጁ መሆኗንም ሌሊቱን ባወጣቸው መግለጫ አስታውቃለች። ዝርዝር መረጃውንም እናስደምጣቸዋለን። በሌላ በኩል የተባበሩት አረብ ኤሚሬትስ ከፍተኛ ጥቃት ተሰንዝሮባታል። ይህ ጥቃት ለየት የሚያደርገው የሳይበር ጥቃት ነው ወይም የመረጃ ምንተፋ ጥቃት ነው የደረሰባት። ኢራንን የሚደግፍ የመረጃ ጠላፊ ቡድን በተባበሩት አረብ ኤሚሬትስ ላይ ያደረሰው አስደንጋጭ የተባለ የመረጃ ምንተፋ ጥቃት ምን ይመስል ነበር? በዝርዝር የምታደምጡት ሌላኛው ጉዳይ ይሆናል። በሌላ በኩል የቱርክ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን ወደዚህ ከፍተኛ ውጥረት ውስጥ ገብተዋል። በሊባኖስ ላይ የሚደርሰው የእስራኤል ጥቃት ካልበረደ የቱርክ ጦር በእስራኤል ላይ እርምጃ መውሰድ ይጀምራል ሲሉ የቱርኩ ፕሬዝዳንት ሬሲፕ ጣይብ ኤርዶጋን መናገራቸውን ተከትሎ በእስራኤልና በቱርክ መካከል ከባድ የሆነ ፍጭጫም ተከስቷል። እጅግ በጣም ዘግናኝ የሆኑና ለሚዲያ የማይመጥኑ ቃላት ነው የእስራኤልና የቱርክ መሪዎች ሲሰዳደቡ ሌሊቱንም ያነጉት። በዝርዝር የምታደምጡት ሌላኛው መረጃችንም ይሆናል። በሌላ በኩል የአውሮፓዊቷ ሀገር ስፔን ከኢራን ጋር ያላትን ዲፕሎማሲያዊ ግንኙነት ይበልጥ አጠናክራም እንደምትቀጥል በቴህራን ያለውን ኤምባሲዋንም በዛሬው ዕለት እንደሚከፈትም ይፋም አድርጋለች። ይህንን ተከትሎ ታዲያ ውጥረቶች በከፍተኛ ሁኔታ ተባብሰዋል። የስፔንን እርምጃ የወገዘችው አሜሪካ ስፔንን ክፉኛ ተችታታለች። ይህንንም በተመለከተ በዝርዝር የምታደምጡ ሰበር መረጃዎችም ይኖራሉ። የዓለም ውጥረት እጅግ በጣም እየተባባሰ ነው። አዳዲስ መረጃዎች በየሰዓታቱ ልዩነትም እየወጡ ነው። እስከ መጨረሻው ድረስ አብራችሁን ከሆናችሁ እነኝን ያስደምጥናችሁን መረጃዎችና ሌሎች መረጃዎችንም በዝርዝር የምናስደምጣችሁ ነው የሚሆነው። እስከ መጨረሻው ድረስ አብራችሁን ቆዩ። በቅድሚያም ለሁለት ሳምንታት በተኩስ አቁም ምክንያት የቆመው የአሜሪካና ኢራን ጦርነት ሊጀመር መሆኑን ዋል ስትሪት ጆርናል የዘገበ ሲሆን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ የአየር ድብደባ ለማካሄድ ዝግጅታቸውን እያጠናቀቁ መሆናቸውንና ለጦራቸውም ትዕዛዝ መስጠታቸውን ዘግቧል። ዋል ስትሪት ጆርናል ስማቸው ያልጠቀሳቸው ግን ለአሜሪካ ፕሬዝዳንት ዶናልድ ጄ ትራምፕ ቅርበት ያላቸው የአሜሪካ ከፍተኛ ባለስልጣናትን ጠቅሶ ዛሬ ሌሊቱን ባወጣው ዘገባ እንዳመለከተው ፕሬዝዳንት ዶናልድ ጄ ትራምፕ በፓኪስታኑ ድርድር መክሸፍ የተነሳ እጅግ በጣም እንደተበሳጩና በዚህ ላይ ወታደራዊ የአየር ድብደባዎች ዳግም በኢራን ላይ ለመጀመር ሁኔታውን እያሰቡ እንደሆነና ለጦራቸውም ትዕዛዝ ሰጥተው እየተማከሩ እንደሆነም ተዘግቧል። ዘገባው እንደሚያመለክተው ከሆነ ፕሬዝዳንቱ ከሆርሙዙ የባህር በር ማዕቀብ በተጨማሪ በተወሰኑ በተመረጡ የኢራን ኢላማዎች ላይ ከፍተኛ ወታደራዊ ዘመቻ በማካሄድ ለቀጣይ ድርድር ተጨማሪ የማስገደጃ አቅም በኢራን ላይ ለመፍጠር አቅዷል ብሏል። ምንም እንኳን ሙሉ በሙሉ የፈንጂ ድብደባ ዘመቻ መክፈት በቀጠናው ላይ ሊያመጣ የሚችለውን አለመረጋጋት የትራምፕ ውሳኔ የሚፈታተነው ቢሆንም አማራጩ ግን አሁን በጠረጴዛ ላይ አለ ተብሏል። የአሜሪካው ነጩ ቤተ መንግስት ዋይት ሃውስ ቃል አቀባይ ኦሊቪያ ዌልስ ሁኔታውን አስመልክቶ በእውነትም ፕሬዝዳንቱ ጦርነቱን ዳግም ሊጀምሩት ነው ወይ በማለት ቢቢሲ ላቀረበላቸው ምላሽ ቃል አቀባዩ ለቢቢሲ ምላሽ ሲሰጡ ፕሬዝዳንቱ የኢራንን ቅሚያና የሆርሙዝን የበላይነት ለማስቆም ማዕቀብም አዟል ተብሏል።
ቀጣይ እርምጃውን በተመለከተ ነው ብዬ አሁን ምላሽ መስጠት አልችልም ሲሉ በሁኔታው ላይ ዝምታን እንደሚመርጡም ለቢቢሲም ተናግረዋል። በሌላ በኩል በአሜሪካ መሪዎችና በጦር ኃይሉ መካከል የታየው የመረጃ መጫረስ አነጋጋሪም ሆኗል። የአሜሪካው ማዕከላዊ ዕዝ ወይም ሴንትኮም የሆርሙዝ ማዕቀብ በዛሬው ዕለት ሰኞ ማለዳ መጀመሩን በተግባር ላይ እንደሚውል ያስታወቀ ሲሆን ሆኖም ማዕከላዊ ዕዙም ያወጣው መግለጫ እንደሚያሳየው ፕሬዝዳንት ትራምፕ ከሰጡት ቃል ጋር ለየቀለም ሆኗል። የአልጀዚራዋ ጋዜጠኛ ሃይዲ ጁ ካስትሮ ከዋሽንግተን ዲሲ እንዳብራራችው ከሆነ ትራምፕ ወደ ስትሪት ኦፍ ሆርሙዝ የሚገቡትና የሚወጡ ማናቸውም መርከቦች እንዲሁም ለኢራን ቀረጥ የሚከፍሉትን በሙሉ እናግዳለን ሲሉ፣ ማዕከላዊ ዕዙ ግን ዛሬ ሌሊቱን ባወጣው መግለጫ ማዕቀቡ የሚተገበረው ወደ ኢራን ወደቦች በሚገቡና በሚወጡ መርከቦች ላይ ብቻ እንደሆነ አስታውቋል። ወደ ሌሎች ሀገራት የሚጓዙ ዓለም አቀፍ መርከቦች የመንቀሳቀስ ነጻነት እንደሚኖራቸው እንዲሁም መርከቦቹም የሬዲዮ ቻናል 16ን በመጠቀም ከአሜሪካ ኃይሎች ጋር መገናኘት እንዳለባቸው አሳስቧል። ይህ የትራምፕ ሙሉ ማዕቀብ ወይም መስመሩን ዝጉት የሚለውና የአሜሪካ በአካባቢው የሚገኘው የአሜሪካ ጦር ሴንትኮም ማዕቀቡ ከፊል ነው የሚለውና የሌሎች ሀገራት መርከቦችን መንቀሳቀስ እንደሚችሉ መግለጹ አሜሪካ በዓለም አቀፍ የውሃ ላይ የንግድ መርከቦችን ለማገድ ያላትን ሕጋዊ ስልጣን ጥያቄ ውስጥ በማስገባት የመጣ ሊሆን እንደሚችል ባለሙያዎች ከወዲሁ ትንታኔያቸውን እያስቀምጡም ነው። ይህ በእንዲህ እንዳለ የአሜሪካ ዛቻን ተከትሎ ከኢራን በኩል የሚሰሙ ምላሾች እጅጉ የመረሩና አስፈሪ የሆኑ መጥተዋል። ኢራንን በመወከል በኢስላማባድ ፓኪስታን የነበረውን የኢራን ልዑካን የመሩት የፓርላማው አፈ ጉባኤ መሐመድ ባጋር ጋሊባፍ አሁን የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ በኢራን ላይ ጦርነት ሊከፍቱ እንደሆነ መሰማቱን የሆርሙዝን ወሽመጥ መዝጋታቸውን አስመልክቶም ሌሊቱን በሰጡት መግለጫ ኢራን ለአሜሪካ ዛቻ እንደማትንበረከክና ዳግም ከተሞከረችና ከተተኮሰባት የበለጠ ትምህርት አሜሪካን ለማስተማር ዝግጁ ነን በማለት ነው ዛቻቸውን ዛሬ ሌሊትም ያሰሙትም። ወደ ጦርነቱ ዳግም ከገባችሁ እንወጋችኋለን፣ በሎጂስቲክ ከመጣችሁ በሎጂስቲክ እናስተናግዳለን። በ1979 አብዮት ጀምሮ በወታደራዊ ኢኮኖሚና ፖለቲካ ጫናዎች ፈጽሞ እንደማንመረከክ በዓመታት ውስጥ በጸናው አቋማችን አሳይተናል በማለት ለትራምፕ በቀጥታ መልእክታቸውንም አስተላልፈዋል። ጋሊባፍ ያክለውም ሲናገሩ በፓኪስታኑ ድርድር ኢራን ባለ 10 ነጥብ የሰላም ሐሳብ አቅራቢ የነበረች ቢሆንም የአሜሪካ ከልክ ያለፈ ጥያቄ ስምምነቱን እንዳጨናገፈ ወቅሰው አሜሪካ ከኢራን ጋር ያላትን የ77 ዓመታት ያለመተማመንና ያለመግባባት ግድግዳ ለማፍረስ እምነት ለመገንባት መሞከር እንዳለባት እናሳስባለን ብለዋል። ጋሊባፊ በመልእክታቸው ላይ የዋይት ሃውስ አቅራቢ ያሉ የነዳጅ ማደያ ዋጋ ፎቶ በመለጠፍ በአሁኑ የነዳጅ ዋጋ ተዝናኑ፣ ማዕቀፍ በተባለው እርምጃ የተነሳ ደግሞ በቀድሞ $4-5 የነዳጅ ዋጋ ትናፍቃላችሁ፣ ገና የነዳጅ ዋጋ ከዚህ በላይ ሲተኮስ ቆማችሁ ትመለከታላችሁ ሲሉም ለአሜሪካውያን መልእክታቸውንም አስተላልፈዋል። ከፊል የመንግስታዊ ዜና ወኪል የሆነው ፋርስ ኒውስ እንዳስታወቀው ከሆነም የእስላማዊ ኢራን አብዮታዊ ዘብ ወይም RIGC ወደ ሆርሙዝ ሰርጥ ለመጠጋት በሚሞክር ማንኛውም የአሜሪካ ወታደራዊ መርከብ ላይ ከባድና የማይታደስ እርምጃ እንዲወስዱ ትዕዛዝ እንደተሰጠውና በአሜሪካ የጦር መርከቦች ወደ ሆርሙዝ ሰርጥ ለመጠጋት ቢሞክሩ እርምጃ ይወሰድባቸዋል ብሏል። የባህር ኃይሉ አዛዥ አድሚራል ሻህራን አኒሪ የትራምፕ ዛቻውን አስቂ ናቸው ሲሉም የቅዱስ ኃይሉ አዛዥ ጀነራል እስማኤል ቃሂሊ ደግሞ ልክ ከቀይ ባህር እንደተባበሩት ሁሉም አሜሪካና እስራኤልን ከዚህ ቀጠና ያለምንም ትርፍ ተባብረው በዓለም ፊት እንዲዋረዱ እናደርጋቸዋለን ሲሉ ነው የዛቱትም። ይህ በእንዲህ እንዳለ የቀድሞው የፓኪስታን ማስታወቂያ ሚኒስትርና የደህንነት ተንታኝ ሙሻሃድ ሁሴን ሰይድ እንደተናገሩት ከሆነም ለአልጀዚራ ኢራን የሆርሙዝ ሰርጥን ሙሉ በሙሉ ከመዝጋት ይልቅ ልክ እንደ አውራ ጎዳና የክፍያ ኬላ ያስተዳደረችው ነው ብለዋል። ክፍያውንም በዶላር ሳይሆን በቻይና የገንዘብ ምንዛሬም ፔትሮ ዩዋን እንዲሆን እየጠየቀች ነው በማለት ገልጸው የኢራን ዩኒቨርሲቲ ረዳት ፕሮፌሰር የሆኑት ዞራን ካራዚሚ በበኩላቸው ማዕቀቡ የዓለምን ኢንዱስትሪዎች ሊያፈርስ እንደሚችልም አስጠንቅቀዋል። ኢራን ጓደኞቿን እንደ ቻይና፣ ፓኪስታንና ኢራቅ ያሉትን ጠላቶቿን ለይታ እንደምታስተናግድ
እንደምታስተናግድና ለረጅም ጊዜ ጦርነትም ዝግጁ መሆኗንም ገልጸዋል። ይህ በእንዲህ እንዳለ ፕሬዝዳንት ዶናልድ ጄ ትራምፕ የኢራንን የሆርሙዝ ሰርጥ ሙሉ በሙሉ ሲዘጉት ወይም የመዝጋት ማዕቀብ ሲያውጁ ከጀርባው ያሰቡት ከባድ የንግድ ስልት እንዳለ ተንታኞች ከወዲሁም እየተናገሩም ነው። ፕሬዝዳንት ዶናልድ ጄ ትራምፕ ከመሬት ተነስተው አይደለም የሆርሙዝ ሰርጥ ጦሬ እንዲዘጋ አዝዣለሁ ያሉት በሆርሙዝ መዘጋት ምክንያት የተጎዱ ሀገራት በተለይም ቻይና ነዳጅን ከአሜሪካ እንድትገዛ ግብዣ ቀርቦላታልም ብለዋል። ይህም ደግሞ አሜሪካ የነዳጅ ሻጭ አድርጎ ሁሉንም ሀገራት መልሶ በአሜሪካ ላይ ጥገኛ እንዲሆኑ የማድረግ ከፍተኛ ስልት ትራምፕ እንዳቀዱም ተገልጿል። ነገር ግን የባለሙያዎች የእውነታ ማረጋገጫ እንደሚያሳየው የትራምፕ ሀሳብ በተግባር የማይቻል ነው ብለውታል። አሜሪካ ምንም እንኳን ትልቅ የነዳጅ ላኪ ብትሆንም በቀን ከ3.5 እስከ 4.5 ሚሊዮን በርሜል የምትልክ ቢሆንም በሆርሙዝ ወሽመጥ በኩል የሚያልፈው የዓለም 20% ፈጽሞ መተካት አትችልም በማለትም ገልጸዋል። ዓለም አቀፉ የገንዘብ ተቋም IMF ይህ የኢራን ጦርነት በአሜሪካ የዋጋ ግሽበት ላይ ከባድ እና ቀላል የማይቀለበስ ተጽዕኖ እንደሚያሳድርም ከወዲሁም እየገለጸም ነው። የባህረ ሰላጤው ሀገራት GCC የአሜሪካ አቋም አልደገፉም። የአውስትራሊያው ጠቅላይ ሚኒስትር አንቶኒ አልባሬዝ ማዕቀቡን በተመለከተም ከአሜሪካው ምንም አይነት የትብብር ጥያቄ እንዳልቀረበላቸውና አሜሪካም ውሳኔውን በብቸኝነት እንዳሳለፈችም ገልጸዋል። በፖለቲካና ወታደራዊ መስክ ያለው ውጥረት ብቻ ሳይሆን ቴክኖሎጂው የጦር መሳሪያ ሆኖ አገልግሏል። አንድ ላይ የተባለው የሳይበር አጥቂ ቡድን በተባበሩት አረብ ኤሚሬቶች ላይ ወሳኝ መሰረተ ልማቶች አውታሮች ላይ እጅግ ስኬታማና አውዳሚ የሳይበር ጥቃት ፈጽሟል ሲል ዛሬ ሌሊቱንም ይፋ አድርጓል። ቡድኑ በጥቃቱ 6 ፔንታማይት የሚሆን መጠን ያለው ዳታ ሙሉ በሙሉና በማይመለስ ሁኔታ ከኤሚሬትስ ነጥቆ አውድሟታል ብሏል። ከሆርሙዝ ወሽመጥ በተጓዳኝ የሊባኖስ ጉዳይ አሁንም የዓለም አቀፉ ማህበረሰብ ራስ ምታት ሆኗል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዕለት በእስራኤል ጦር ቁጥጥር ስር ወዳለው ደቡባዊ ሊባኖስ ያልተለመደ ጉብኝትም አድርገዋል። በአሜሪካና በኢራን መካከል ሲካሄድ የነበረው ረጅም የሰላም ድርድር ያለምንም ስምምነት መበተኑን ተከትሎ ባለሀብቶች አንጻራዊ ደህንነት ወዳለው የአሜሪካ ዶላር በማንዘንበላቸው የዶላር የመግዛት አቅም በሌሎች ዋና ዋና የገንዘብ ምንዛሬዎች ላይ ከፍተኛ ጭማሪም አሳይቷል። ሰላም የተወደዳችሁና የተከበራችሁ የሚዲያችን ቤተሰቦች ለሰዓቱ የነበሩን መረጃዎች እነዚህን ይመስሉ ነበር። በሌላ መረጃዎች እስከምንገናኝ በያላችሁበት ሰላም ቆዩልን።